ጤና ይስጥልን ተመልካቾቻችን እንዴት ናችሁ? እንደምን ሰነበታችሁ? ዘወትር በዚህ ሰዓት የናብሊስን ፕሮግራም ይዘንላችሁ መተናል። ዛሬም እንግዲህ አንድ ከዚህ በፊት ያልዳሰስ ነው ርዕሰ ጉዳይን ይዘን የመጣ ነው። ቆይታችሁ ከኛ ጋር እንዲሆን በቅድሚያ ጋብዛለሁ። እንዴት ዋላችሁ? እንዴት አደራችሁ? በጣም እንዴት ሰነበታችሁ? ዛሬ መስለ ተራርቀን የቆየነው አይደል? ታስመስላ አንዳንዴ እኮ ተገናኝተንም ላንገናኝ እንችላለን። መተን በጥድፊያ አውርተን ምናምን እንለያያለን፣ ከዛ ደግሞ እንነፋፈቃለን። መቼም ተገናኝተን የምናወራው ዛሬ የምናነሳው ርዕሰ ጉዳይ እኔ አንድ ሀሳብ መጣ እንትን አለኝ ትዝ አለኝ። ምንድነው ከፀሐይ በታች ምንም አዲስ ነገር የለም ይባላል አይደል? እና ግን ሁሉ ጊዜም አዳዲስ ነገሮችን እንጠብቃለን። ስራ ቦታችን ላይ በህይወታችን አዳዲስ ነገሮችን እንፈጥራለን። የስራ ፈጠራም የፈጠራ ሀሳብም ተብሎ በጣም ብዙ ውድድሮች ምናምን ይዘጋጃሉ። ፈጠራ አዲስ ፈጠራ ምን ማለት ነው? ፈጠራ አዳዲስ ነገሮች መፍጠር እንችላለን ወይ? ፈጠራ ራሱ ምንድነው? ምን አይነት ጥያቄ ነው የምትጠይቂኝ? እንዳትል ሁኔታው ሳይሆን እኔ ቶሎ ዞርኩኝ ወደ ሽሜ ቶሎ ይዞር ካለ ዞር የለም ምንም አዲስ ነገር የለም ከተባለ ፈጠራ ምንድነው? አይ ድረስልኝ ነበር የለም ብሬ ኦኬ ያከራክራሉ። እውነት ነው አዲስ ነገር አለ ወይ የለም ከሰማይ በታች። ራሱ ግን ፈጠራ የሚለውን ጉዳይ የምንረዳበት መንገድ ወሳኝ ነው እና ምንም በቃ እዚህ ምድር ላይ ኤግዚስት አድርጎ የማያውቅ ነገር ወደ ሀልወት ማምጣት ማለት ላይ ያለው ነገር ነው። ግን ያለው ነገር ተሰውሮ ተደብቆ ተከልሎ ሊሆን ይችላል። የእንግሊዝኛዎቹ ቃላቶች አሁን ዲስከቨር የሚለው ቃል ሪሰርች የሚሉት ቃላቶች በደም ሬዲፋይን ይተረጉሙታል ብዬ አስባለሁ። የተሸፈነ ነገር ግን በቃ ገልጠን ያንን ማውጣት እዛና እዛ ተበታትነው የነበሩትን ነገሮች አንድ ላይ ስናመጣቸው የነሱ አንድ ላይ መቀናጀት የሚያሳየን አዲስ ነገር አለ እና በዚህ ስሜት ማየቱ መልካም ነው። አንድ the courage to create የሚል መጽሐፍ አለ እና መጽሐፉ ጸሐፊ ምንድነው የሚሉት ፈጠራ ወይም ክሬቲቪቲ የሆነን የተከለለ የተደበቀን አንድ ነገር አዲስ ሆኖ ወደ ህይወት እንዲመጣ ማድረግ ወይም በቃ ያንን ማምጣትን ፈጠራ ይሉታል። በዚህ ሂደት ውስጥ እንግዲህ ክሬቲቪቲ ወይም ፈጠራ ሀሳብን ይሄ ዳይቨርጀንት ቲንኪንግ ነው የምንለው። ማለት አንድን ጉዳይ ከተለያየ አቅጣጫ ተመልክቶ ከአንድ ነገር ተነስቶ ያንን ብትንትን አድርጎ አይቶ ከዛ ውስጥ የተሻለ ችግር ሊፈታ የሚችል አዲስ ሀሳብ አዲስ ነገር ይዞ መምጣት ማለት ነው። አዲስ ስንል ያልነበረ ከሚለው እንዳናየው ማለት ነው እና ይህንን ፈጠራ ብለን ልናስቀምጠው እንችላለን። በዚህ በ20ኛው ክፍለ ዘመን ተማሪዎችም ይሁን ሰዎች ስኬታማ ለመሆን ሊያዳብሩ ከሚገባቸው መሰረታዊ ክህሎቶች መደበኛ ካሪኩለም ላይ ጥሩ ውጤት ከማምጣት ከምናምን ባሻገር ሊያዳብሯቸው ይገባሉ ተብለው ከተቀመጡት ክህሎቶች ውስጥ አንዱ የፈጠራ ሀሳብ ነው። ክሬቲቭ ቲንኪንግ ጥልቅ ሀሳቢነት፣ ክሪቲካል ቲንኪንግ፣ በትብብር መስራት፣ የመግባባት ችሎታ፣ እነዚህ በጣም መሰረታዊ ወሳኝ ክህሎቶች ተብሎ የተቀመጡ ናቸው እና ፈጠራ እንደው ባጭሩ በዚህ መልክ ልናየው እንችላለን። ይህ ፈጠራ እንግዲህ ሁለት መሰረታዊ ነገሮችን ይፈልጋል። አንደኛው ፓሽን ይፈልጋል። ጥልቅ የሆነ ስሜት፣ ጥልቅ የሆነ ፍቅር። ዛሬ ያሉ የምንላቸው ነገሮች፣ ዛሬ ህይወትን ያቀለሉ ነገሮች፣ ዛሬ ችግርን የፈቱ ነገሮች ከሰዎች ችግር የመፍታት ጥልቅ ስሜት የመነጩ ናቸው። ዝም ብሎ እኮ በቃ ግን ይሄንን ለምን በቃ ይሄ ፓሽኑ የእያንዳንዱ ነገሮቻችን ላይ ማለት አሁን ቴክኖሎጂዎች ምናምን ብለን የምናስቀምጣቸው እንግዲህ እኛ ስንማር የነበረበት ጊዜና አሁን ትምህርት እየተላለፈበት ያለው መንገድ ያው ክላስሩሞቹ ባይቀየሩም ብዙዎቹ ግን እየተላለፈ ያለበት መንገድ እውቀት የማግኛ መንገዶች ምናምን በጣም ዘምነዋል። የትራንስፖርት መንገዱ ምን ይሄ ሁሉ ፓሽን ባላቸው ጥልቅ የሆነ ስሜት ባላቸው ሰዎች ለውጥ ላይ ባላቸው ሰዎች የመጣ ሀሳብ
ሁለተኛው ፓሽን ብቻ ግን በቂ አይደለም፣ ኮሚትመንት ደግሞ ይጠይቃል፣ ቁርጠኝነት። ይሄን ለማድረግ ቀን ከሌት መስራት ይጠበቅባቸዋል። የቶማስ ኤዲሰን ታሪክ ሳነብ ከፈጠራዎቹ አንዱን ለመስራት እዛው የሚሰራበት ቦታ ያደር ነበረ። እሱ ብቻ አይደለም፣ ገንዘብ ሲያጥረው ቤቱን ሸጦ መኖሪያ ቤቱን ሁሉ እዛ ላይ ኢንቨስት አደረገ። ያን ያህል ኮሚትመንት። ዛሬ ግን የብዙዎቻችንን ህይወት ያቀለሉ ነገሮችን በቀጥታ እሱ የሰራቸውም ከእሱ ሀሳብ ደግሞ አድገው ዳብረው እየተገለገልንባቸው እንገኛለን እና ችግር የሚፈታ አዲስ ሀሳብ በጥልቅ ስሜትና ቁርጠኝነት የሚከናወን ነገር ፈጠራ ልንለው እንችላለን። ትክክል። እኔ እሱን ስታስብ የትምህርት ቤት ላይ የሚሰጠውን ነገር አሁን የምንማራቸው ትምህርቶች አንዱ ከሚታቹበት ልጆቹን ወይ ተማሪዎችን ለዚህ አያበቃም የሚባል ነገርም አለውና የእድሜ ገደብ ይኖር ይሆን እንደምንፈጥርበት ጊዜ ያለን ወይ ተማሪዎች እያለን ነው በመሀል እድሜ ደግሞ ችግር ሲገጥመን አሁን አንዳንድ ቦታዎች አይተን ከሆነ የሆነ ችግር ሲመጣ ነው አንድ የሆነ አዲስ ነገር አዲስ ግኝት የሚመጣውና እሱ ላይ እስቲ አንድ ሀሳብ ጨምርበት። በጣም ትክክል። ላነሳው የነበረውን ሀሳብ ነው ያነሳሽው። ለምሳሌ አንደኛው ፈጠራ ማለት የግድ አዲስ ነገር ላይሆን ይችላል። የነበረውን ነገር ግን ከዚህ በፊት ባልነበረበት አዲስ በሆነ መገለጥ እንዲገለጥ ልናደርገው እንችላለን። ስለዚህ ለምሳሌ ቁስ ምናምን ብቻ ላይሆን ይችላል፣ ሁኔታ ላይሆን ብቻ ይችላል። ለምሳሌ ሰው እንደ አዲስ ይፈጠራል። እንደ አዲስ ይፈጠራል ማለት ሰው ተፈጥሯል፣ መጀመሪያው ነው በፈጣሪ ተፈጥሯል፣ ሰው ነው። ግን ይሄ ሰው ባልነበረበት ሌላ ማንነት እንዲመጣ የሚያደርጉ ሁኔታዎች ግን ይኖራሉ። ስለዚህ ለምሳሌ አንደኛው መማር አዲስ ፈጠራ ነው። ሰዎች ከዚህ በፊት የማያውቁትን እውቀት አግኝቶት የማያውቁትን ነገር ተምረው በሌላ ማንነት እንዲፈጠሩ እናደርጋቸዋለን። ያ ማለት ከዚህ በፊት ያጋጠማቸውን ችግር ይፈቱ የነበሩበትን መንገድ ቀይረውና በሌላ አዲስ ማንነት ተገልጠው አዲስ ሰዎች ሆነው እንዲፈጠሩ እናደርጋለን ማለት ነው። ስለዚህ ፈጠራ የግድ ነሰሰሪ አዲስ ነገር ማምጣት አይደለም ስንል ያልነበረን ነገር እንዲኖር ማድረግ ብቻ ላይሆን ይችላል። ይሄን ራሱ ክርክሩ ቅድም ሽም ያለው ክርክር የሚያስነሳው ምንድነው? በዛ ስቴት እኮ አልነበረም። ያ ሰውዬ ያልተማረው ሰውዬ በዛ የመኖር ሁኔታ ውስጥ አልነበረም። ስለዚህ አዲስ ነው የሚሆነው። አሁን አንቺ ያነሳሽው ችግሮች ሲያጋጥሙ ይለው ፈጠራ ሌላኛው ሁለተኛው የሚገናኘው ችግርን ከመፍታት ጋር ነው። ስለዚህ የፈጠራ አንደኛው አስፈላጊነትም ትልቁም ጉዳይ ችግር ፈቺነት ነው። ችግር ፈቺነት ነው ማለት እስካሁን ያጋጠመ ችግር አለ። ላጋጠመው ችግር ተሞክረው የወደቁ መፍትሄዎች አሉ። ተሞክረው የወደቁ መፍትሄዎቹ ያልሰሩ ናቸው ማለት ነው። ስለዚህ በአዲስ አቅጣጫ አይቶ አዲስ ፈጠራ ይዞ መምጣትና ያን ይዘን የመጣነው ፈጠራ እስካሁን መፈታት ያልቻለውን ችግር የሚፈታ አድርጎ ማቅረብ ደግሞ ሌላው አስፈላጊ ጉዳይ ነው። ይሄ ከሆነ ፈጠራ እድሜ ገደብ አለው ወይ ብለሽ ለጠየቅሽው ጥያቄ በፍጹም የለውም። እንዳውም ሲሆን መሆን የነበረበት ከልጅነት አስቀድሞ ሰዎች ፈጠራን እንዲለማመዱ በማድረግ ምን ማለት ነው? እንደ ቦይ ውሃ በተቀደደላቸው ብቻ የሚጓዙ እንዳይሆኑ። ይሄ ማለት መጠን ይፈልጋል። ምንድነው መጠን የሚፈልገው? ልንወላውልባቸው የማይገቡ ልንወጣባቸው የማይገቡ ገደብ ሆነው ስርዓት ሆነው ሊያኖሩን የሚችሉ የማይቀየሩትን ጉዳዮች መማር አስፈላጊ ጉዳይ ነው። ሁሉም ላይ አዲስ ነገር እናምጣያለን አይደለም። በተቃራኒው ደግሞ አዳዲስ ነገሮች መፈጠር የሚቻልባቸው ሁኔታዎች እንዳሉ የሚያውቅ እንዲችሉ ሰዎች ችግር ፈቺነት እንዲለማመዱ ማድረግ ያለብን ከልጅነት ነው። ለዚህ ነው የዚህ የቅድመ መደበኛ ትምህርት ከመጀመሩ አስቀድሞ ባለው ጊዜ ውስጥ እኛም ሀገራን እየተሞከረ ነው። ብዙ ሀገሮች ላይ ሞከረ የነበረውና በጣም ውጤታማ ሆኖ የተገኘው ምንድነው? ልጆችን ስለሆነ ጉዳይ ከማስተማር ቢልቅ ራሳቸውን ፈልገው እንዲያገኙ የሚያስችሏቸው ሁኔታዎች መፍጠር ነው። ስለዚህ ለምሳሌ ሆን ብለው ልጆችን ቻሌንጅ ያደርጓቸዋል። ሁኔታዎቻቸውን ያዩና የሆነ ነገር ለመሞከር ለመፈተሽ ያላቸውን አይተው ሆን ብለው የሆነ ነገር እያስቀመጡ እንዲሞክሩ ያደረጉ ፈተና እንዲሆንባቸው ያደረጉ ይሞክሯቸዋል። በዚህ ሂደት ውስጥ አዳዲስ ዘዴ ማምጣት ራሳቸውን መሞከር መለማመድ እንዲያደርጓል። ስለዚህ ከልጅነት ጀምሮ የሚያደግ ጉዳይ ነው ማለት ነው። ችግር ፈቺነት ከበፊት ጀምሮ የሚቆይ እንደሆነ የምታውቂው አሁን መቼም የቃለ መጠይቅ ኢንተርቪው ማድመቂያ ስለሆነ ሰልችቶን ካልሆነ በስተቀር ድሮም ጀምሮ እኔ ከልጅነቴ ቤት ውስጥ የነበረ አጎታችን ይታመም ስለነበር እሱ ደግሞ ሲታመም ይሰጠው የነበረው መድኃኒት ፍለጋ እንደዚህ ስለሚያደርጉ ስላየው ያኔ ጀምሮ የነበረኝን ሐሳብ ነው አሁን ወደ ፈጠራ የቀየርኩት የሚሉ ሰዎች አሁን እንዳልኩሽ ያው የወሬ ማድመቂያ የሆነ ለመር ነው ካልሆነ በስተቀር ከልጅነት ነው ጀምሮ የሚቀረጸው ሊሆን ይችላል። ለምንድን ነው ግን ይሄ ነገር ችግር የሆነው? ለምንድን ነው የማይስተካከልበት ምክንያት ለምንድን ነው?
እናቴ ሽንኩርት የምትፈጨውበትን እንትን የምትቸገረው ለምንድን ነው? ቡና ለመውቀጥ ታች ለምን ትወርዳለች? ምናምን ብሎ ሰዎች ቢያስቡ ለኛ ሀገር ሁኔታ የሚመች የኛን ሀገር ችግር መፍታት የሚችል መፍትሄ ማምጣት የሚችሉበትን ፈጠራ መፍጠር የሚችሉበትን ነገር ያበረታታ ነበር። ምን ያህል እንደምታስታውሱ አላውቅም። እኔ በደንብ አስታውሳለሁኝ 4ኛ 5ኛ ክፍል ተማሪ እያለን የስዕልና ስነ ጥበብ የሚባል ትምህርት የሚያስተምረን የነበረ አስተማሪ ፈጠራ ስራዎቻችሁን ይዛችሁ ይለን ነበርና የሻንጉሊት ዲናሞ እየፈለፈልን የሆነ ነገር የሰራን በጣም ብዙ ሰዎች እንዳልን አስታውሳለሁ ነበረ። ማበረታታት ነው። ሰዎች እጅ ስራ ይዘው መጥተው በወረቀት የሚሰራ አምፖል ባትሪ ድጋዎችን እያገናኘን በገመድ ምናምን እንሰራቸው በጣም ብዙ ነበር። ስለዚህ ይሄ አንደኛ ተግባራዊ ክህሎት የምንማርበት ናቸው። ከዛ ውጪ ደግሞ ባለፈ ፈጠራ ጉዳዮችን ያነሳሳል። ስለዚህ እድሜ የሚገድበው ጉዳይ አይደለም፣ በጣም ቅርብ ያደርገዋል። ለምሳሌ የጥናታዊ ጽሁፎች የመሳሰሉት እና አንዳንዶቹ እንደ ፈጠራ ውጤት የሚታዩበት ምክንያት ለነበረ ችግር ሌሎች ሰዎች የሰጡትን መፍትሄ አናላይዝ ከማድረግ ሊትሬቸር ሪቪው የምንለው ከዛ ይነሳና እኔ ደግሞ ከዚህ ላይ ተነስቼ ሙክሬ ባገኘሁት ሁኔታ ይሄንኛውን አዲስ መንገድ አስተዋውቂያለሁ ብሎ ይዘው የሚመጡበት መንገድ ነው። ስለዚህ ገደብ የሌለው ከታች ጀምሮ ማደግ የሚጠበቅበት መበረታታት ያለበት ምናልባት ደግሞ የግድ ያልነበረን ነገር ማምጣት ብቻም ሳይሆን ባልነበረበት ሁኔታ ሌሎች ጉዳዮች እንዲገኙ ብሎ ቅድም ሽሜ እንዳለው በሌለንበት ስቴት ስለዚህ ለሌላ ጉዳይ መፍትሄ የነበረውን ነገር አሁን ደግሞ ለሌላ ችግር መፍትሄ እንዲሆን አድርጎ ማምጣት የምናሳይበት ዘዴ ሊሆን ይችላል ማለት ነው። እኔ ምን አስታወስከኝ መሰለህ ድሮ ልጆች እያለን ሁሉም ልጅ ቤት ውስጥ የሆነ የሚሰራው ነገር አይጠፋም ነበር አይደል? የሆነ የተሰበረ ነገር ሲሆን መጠገን፣ ኤሌክትሪክ ሲበላሽ፣ ምጣድ ሲበላሽ ምናምን የመስራት እድል ነበራቸው። አሁን እንግዲህ በየቤታችን ብናይ ምን ያህል ያን እድሉ እንደምንሰጣቸው አላውቅም። ስለምንፈራም ወይ ደግሞ ተለያየም ካል ላንሰጣቸው እንችላለንና እድሉ በብዙ መንገድ ነበረ። ግን እንደዚህ የምንፈጥርበትን የምንሰራበትን ደግሞ እንቅፋት የሚሆኑ ነገሮች ደግሞ ይኖራሉና ምን ሊሆን ይችላል? የፈጠራ ስራዎች እንዳይበረታቱ ወይ ደግሞ አዲስ ነገር እንዳናይ ሊያረጉብን የሚችሉ እንቅፋቶች ምንድን ናቸው? ምን አሉ በአሁኑ ሰዓት? እንግዲህ እውነት ነው። እኔ የሰው ልጅ ስሪቱ እንደዛ ነው ብዬ አምናለሁ። ማለት በቃ አዲስ ነገርን የሚፈልግ አዲስ ነገርን ለመከወን ለማድረግ ለምን የተሰጠን አንጎል ክሪኤቲቭ ማይንድ ነው ማለት በቃ ምክንያቱም ለሰው ልጅ እንደ ሀብት እንደ ጸጋ ከተሰጡት ነገሮች ውስጥ አንዱ እኮ ምናብ ነው አይደል? ኢማጂኔሽን ምን ማለት ነው? እንደዚህ አሁን ግዘፍ ነስቶ እዚህ ጋር የማይታየውን ነገር አእምሮ ውስጥ ያየዋል። አሁን ለምሳሌ ዲዛይን ስንመለከት ምህንድስና ላይ ህንጻ ስንመለከት መሐንዲሷ እኮ አስቀድማ አእምሮ ውስጥ ስላየችው ነው አይደለ? ከዛ በኋላ ብሉፕሪንት አዘጋጅታ ወደ ቁፋሮ መንገባው ማለት አስቀድመን እዚህ እናየዋለን። መጽሐፍ ጸሐፊ እንደሚደርስ ሰው ኦልሬዲ ታሪኩን ጀምሮ ጨርሶ በቃ ስሏቸዋል እያንዳንዶቹን ገጸ ባህሪያት ጨርሶት ከዛ በኋላ መጽሐፍ ይጀምራል። እና ይሄ በብዙ ነገር የልብስ ብዙ ነገሮችን ብናይ ማለት ነው። እና አእምሯችን ለዚህ ምቹ ነው ሆኖ የተሰጠን ልዩ የፈጣሪ ስጦታ ነው። የሰው ልጅ ይህ አለው ከሌሎች ፍጥረታት በተለየ ሁኔታ ማለት ነው። ስለዚህ ተፈጥሯችን እሱ ነው። ነገር ግን ይሄ ተፈጥሯችንን አንዱ እንዳንጠቀመው የሚያደርገን ነገር ይሄ ተፈጥሯችንን እንዳንሆን መከልከላችን። በስነ ልቦናው ህፃናት ሊትል ሳይንቲስትስ ይባላል። ትናንሾቹ ሳይንቲስቶች፣ ተመራማሪዎች። ለምን አንድ የትምህርት ላይ የተጻፈ መጽሐፍ ሳነብ ክሬቲቭ ክላስሩሞች እንዲኖሩ ክፍሎች፣ ትምህርቶች፣ መማር ማስተማሩ ፈጠራ የተሞላበት እንዲሆን መነሻው ኮስቸኒንግ ክላስሩምስ መፍጠር ነው ይላል። ጠያቂ ክፍል፣ ተማሪዎች ጠያቂ እንዲሆኑ ማለት ነው። ልጆች ደግሞ እንደዚህ ናቸው። ለምን 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 እንዴት ለምን እንዴት ስልችት እስኪል ድረስ የሚሰለችን እኮ መልስ ስለሌለ ነው። አንዳንዱን መልስ ብቻ ሳይሆን እንዴት ነው እንደዚህ አይነት ጥያቄ እና በቃ እስቲ ለምናችሁን ተው እንላለን። ሳናውቀው ምን እያደረግን ነው? ጠያቂ የሆነውን አእምሯቸውን እየገደብ ነው። ያ መገደቡ ክሬቲቪቲ እንዲገደብ ያደርገዋል። ከዛ አዲስ ነገር ሊሞክሩ ሲሉ እንደው የቤት
እንትን አቀማመጥ ራሱ ቀያይሮ ምናምን ለማድረግ ሲሞክሩ ደብተራቸውን የሚይዙበትን የሆኑ ነገሮችን ለመለወጥ ሲሞክሩ ኖ እንደዚህ አይደረግም፣ እንዲህ ነው የሚደረገው፣ የሆነ ኖርም ውስጥ እናስገባቸዋለን። ኖርም አስፈላጊ ነገር ነው፣ ግን ደግሞ ፈጠራን በሚገድብ መንገድ መሆን የለበትም እና አንዱ ከልጅነት ጀምሮ በወላጅነት እና በልጅና በወላጅ መካከል ባለው ግንኙነት ውስጥ የልጆችን ጠያቂ አእምሮ አንጎል እንዲዳብር እድል አለመስጠት ነው። ደግሞ በአንጎል ሳይንስ ውስጥ ዩዝ ኢት ኦር ሉዝ ኢት አይደለ? እየተጠቀምንባቸው የሄድናቸው የነርቭ ግንኙነቶች እየዳበሩ ይመጣሉ። ያልተጠቀምናቸው ደግሞ እየሟሸሹ ይመጣሉ። እዚህ ያንን የሚያዳብር አይደለም አስተዳደጋችን ማለት ነው። ይሄ ትምህርት ቤትም ይቀጥላል። በተለይ አሁን ዘመናዊ ትምህርት ወደ ኢትዮጵያ ሲገባ አንድ እንደ ስህተት ሰርተናል ብዬ የማስበው ነገር እንዳለ ዝም ብለን እሱን ተቀበልን፣ ነባሩን የትምህርት ነገራችንን አስወጣ ነው እንጂ ነባሩ የትምህርት ስርዓታችን እርግጥ አሁንም አለ ከዘመናዊ የትምህርት ስርዓት ውስጥ እንጂ የአብነት ትምህርት አሁንም አለ፣ በደንብ ተጠናክሮ አለ እና የአብነት ትምህርት ቤትን የማስተማር ሞዳሊቲ ስንመለከተው የማስታወስንም የመፍጠርንም አቅም የሚያሳድግ ነው። ሁለቱን አቀናጅቶ ነው ያለውን ኤግዚስቲንግ እውቀት አስታውሰን አጥንተን በቃላችን በደንብ አድርገን አዋህደን እንጠቀምበታለን። ያለውን ኤግዚስቲንጉን ግን ደግሞ አዲስ እንድንፈጥርም ደግሞ እድል ይሰጠናል። እንደውም ቅኔ ትምህርት ቤት የቅኔ ቋንጣ የለውም ማለት በቃ አያድርም። በየዕለቱ አዳዲስ ቅኔ ግን ዝም ብሎ አይደለም የሚመጣው ከነበሩ እውቀቶች እና ወቅታዊ ሁኔታ ጋር አስተባብሮ ያ የቅኔ ባለሙያ በቃ የሚገርም መልክ አዲስ ሀሳብ ያቀርባል ማለት ነው። ስለዚህ እነዚህን ሁለቱን ያስተባበረ የትምህርት አሰጣጥ ካሪኩለሙ ጋር አይደለም፣ ሜቶዶሎጂ ላይ ነው ጥያቄ ማለት አሰጣጡ ልጆች እንዲያስቡ አስበው አዲስ ሀሳብ እንዲያመጡ የተቀመጠውን ሳይንስ ቻሌንጅ እንዲያደርጉ እድል የሚሰጥ ክላስሩም ማለት ነው። እስቲ ቅርብ ጊዜ ስለ ኬሚስትሪ አስተማሪዋ ነገረችኝ እና በጣም በቃ የሚደንቅ የሆነ እንትን ይጠይቀንና እኛ መጽሐፍ ላይ ያለው ምናምን ስንመልስ እሱ በሌላ መንገድ ይሄ በቃ ነገሩን እንዲያስረዳን የሚሞክር በጣም በቃ ኢንትረስቲንግ ነው ምናምን ነገር ትምህርቱ ማለት ያንን ከዴይ ቱ ዴይ ላይፋቸው ጋር ያያይዘውና ምን ማለት እንደሆነ እንዲጨበጥላቸው ማለት ነው ትምህርቱ ያደርገዋል። እና ስለዚህ ልጆች የሆነ መጽሐፍ ላይ ያነበቡትን ነገር እንዲጠይቁ እድል ይሰጣቸዋል፣ እንዲያሰላስሉ እድል ይሰጣቸዋል። በሌላ ይሄ ዳይቨርጀንት ቲንኪንግ በቃ የፈጠራ ምንጩ እሱ ነው። ስለዚህ በዚህ መንገድስ ብናየው እሱን የሚያበረታታ ትምህርትም አቀራረብ አይደለም ያለን። ስለዚህ ይሄ ሰጥቻለሁ። እንደውም ዩኒቨርሲቲ እያለን የአንዳንድ ሀገር መምህራንን እናማቸው ነበረ። ወርቃማ ቃላቶች የታሉ ይላሉ። ዌር አር ማይ ጎልደን ወርድስ። ፈተና ስትመልሽ ራሱ ክፍል ውስጥ ያስተማረሽን ቃል ካልተጠቀምሽ ወርቃማ ቃላቶች የታሉ ማነሽ አንቺ የምትቀይሪው ይሄንን ቃል እና እንደዛ አይነት ነገር እሱ አሁን ክሬቲቪቲን እየገደለ ይመጣል። ሌላው አከራካሪና እንትኑ ማለት በጣም ፈታኙ ነገር ኦኬ ክሬቲቪቲ ራሱ መሰረታዊ ነገሩ ላይ መግባባት አለብን። ክሬቲቪቲ ቅድም ስንተረጉመው እንዳነሳ ነው ችግር መፍታት። አንዳንዴ ኦሪጂናል ስራ ሊሆን ይችላል፣ ግን ችግር የማይፈታ ከሆነ ምን በቃ ለመፍጠር ብሎ መፍጠር እሱን አለ ክሬቲቪቲ የምንለው። ፕሮብሌም ሶልቭ ማድረግ አለበት። ያን ችግር የሚፈታ ነገር ግን ሰው አቅርቦ ለሰው ተደራሽ መሆን የሚችልበት እንትን ሀሳብን የሚገዛ ሀሳብን ፈንድ የሚያደርግ ምናምን አካል ብዙ ገና አሁን ብቅ ማለት ተጀምሯል። ስታርታፕ እንትኖች ምናምን እንደዚህ እና ኢኖቬሽን ቻሌንጆች እየተደረጉ ኢቨን ኢንኩቤሽን ምናምን ወርክ ስፔስ እየተፈጠረላቸው ቅርብ ጊዜ እንደውም የስራና ክህሎት ሚኒስቴርን የማየት እድል ገጥሞኝ ነበረ። በጣም የሚደንቅ የኢኖቬሽን ሀብ ነው እንትን እያደረጉ ያሉት ማለት ማሰቢያ ክፍሎች ሁሉ አሏቸው።
በሁለት በዚህ አጋጣሚ በጣም አድርጌ ማለት እፈልጋለሁ። እና ማሰቢያ የተለያዩ በቃ ቁጭ ብለሽ የምታስቢበትና ከክፍሉ ከለር ከመቀመጫዎቹ ከምናምን በቃ በደንብ የሆነ ዝም ብለሽ ገብተሽ ራስሽ ቁጭ በይ እና አስቢ ነው የሚልሽ ማለት ነው። እና ለማሰብ ዶንት ሃቭ ታይም ጊዜ የለንም እኮ አይገርምም? ማለት ወይ ስንሰራ ነው የምናስበው። ለዛ ነው እኮ ፎከስ ማድረግ የሚያከታል። ወይ ስናጠና ነው የምናስበው፣ ወይ ጸሎት እናደርግ ነው የምናስበው፣ ወይ አለቦታው ነው ለማሰብ። እስቲ ቁጭ ምን እያደረግሽ ነው ስትበይ እያሰብኩ ነው። የተለመደው እንደው አታስቢ እያሰብኩ ነው ብለሽ የማሰቢያ ጊዜ ብለን አንሰጥም። ካላሰብን ደግሞ አዲስ ነገር አይመጣም፣ ወይም ያሉትን ነገሮች በተለየ መንገድ አናያቸው። እና እዛ ሚኒስቴር መስሪያ ቤት ውስጥ ያየሁት በደንብ ራሱን የቻለ የተደራጁ ከዛ ያንን ሁሉ ኢንኩቤት አድርገ ምናምን እስከምታሳድግበት ደረጃ በጣም የተሰናዳ እንትን አለው። እና ይሄ በየተቋማት ውስጥ ቢለመድ በጣም ደስ። ምክንያቱም አንዳንድ ጊዜ አሁን የስራ ፈጠራ ተብሎ ሲታሰብ ነገር የስራ ፈጣሪ ነው ሲባል አዲስ ስራ እንደገና ደግሞ በራሱ ከተቀጠረበት መስሪያ ቤት ወጥቶ መስራት። ግን ኢንትራፕረነርሺፕ አለ እኮ ባለበት ተቋም ውስጥ አዲስ የአሰራር ስርዓት እየዘረጋ አዳዲስ ሀሳቦችን እያመጣ ተቀጥሮ እየሰራ ግን የሚሰራበትን መንገድ እያዘመነ ምርትና አገልግሎትን የበለጠ ችግር ፈቺ የሚያደርግም እኮ ባለሙያ ያስፈልገናል። እዛ ውስጥ ሁሉ ወጥቶ የራሱን የሚሰራ እንዲሆንም አይደለም የምንጠብቀው። አለዛ ተቋማት ደግሞ እንዴት ትራንስፎርምድ ይሆናሉ? እንዴት ይቀየራሉ? ውስጥ ያለ ያን እና ፈጠራን በዚህ ሁሉ መልክ ማየት። ስለዚህ እነዚህ የሚመጡ ሀሳቦችን የሚያሳድጋቸውና ተግባራዊ በሆነ መንገድ ችግር እንዲፈቱ። ምክንያቱም ፈጠራ ወደ ችግር ፈቺነት ካልተቀየረ ዝም ብሎ ሀሳብ ብቻ ነው የሚሆነው። ስለዚህ ወደ ችግር ፈቺነት እንዲቀየሩና ወደ ተግባር እንዲገቡ ማድረግ ላይ ችግር አለ። የመጨረሻ አንድ ነጥብ ላንሳና ይሄ ያከራክራል። እንግዲህ የቴክኖሎጂ አሁን በተለይ እንደ አርቲፊሻል ኢንተለጀንስ መምጣቱ የሰው ልጆችን የፈጠራ አቅም ገድቦታል ያለ እንግዲህ ያከራክራል። ማለት ራሱ አርቲፊሻል ኢንተለጀንስ የሰው ልጆች የፈጠራ ውጤት አይደለም ወይ? ራሱ አርቲፊሻል ኢንተለጀንስ የተፈጠረው የሰው ልጅ አእምሮ ነው እና እሱን እንዴት ነው የምጠቀመው የሚለው ነገር እውነት ነው። በቃ አሁን ደብዳቤ 5 መስመር ያላትም ደብዳቤ ለመጻፍ ሰንፈን ጻፍልን እንችላለን። ኦር አስበን ደግሞ ይሄን ሀሳቤን ደግሞ በዚህ መልክ እስቲ ያደራጀው ብለን የማሰቡን ስራኛ ጨርሰን አሁን ሀሳቡንም ማሰቡንም ማደራጀት ሁሉ ነገር እሱ እንዲሰራልን ስናደርገው ክሬቲቭ ፓወራችንን እየቀነሰብን ይመጣል። እና እንዲህ አይነት ግን አንዳንድ ቴክኖሎጂ ራሱ ፈጠራ ያመጣቸው የሰው ልጅ አእምሮ ያስገኛቸው አዳዲስ ቴክኖሎጂዎች እንደገና መልሰው ደግሞ የብዙዎችን የፈጠራ አቅም እንዳይጫኑት እንግዲህ ስጋት አለ። እነዚህ መሰረታዊ ምክንያቶች ሊሆኑ ይችላሉ ብዬ አስባለሁ። ይሄን ከመምጣቱ በፊት ተመልካቾቻችን ናብሊስ ፈውስ ድምጽ የሚለውን ነው እየተመለከታችሁ ያላችሁት። ከውይይታችን ጋር ከቤተሰባችሁም ጋር እየተወያያችሁበት ቆይታችሁ ከኛ ጋር እንዲሆን ጋብዛችኋለሁ። ጥሩ መርቶናል አይደለ? ይሄኔ ግን አንዳንድ ነገሮች ፈጥረናቸው እኛን ደግሞ መልሰው ሌላ ጉዳት ውስጥ የሚከቱን። ለምሳሌ መድኃኒት ለፈውስ ነው የተፈጠረው፣ ሊያድን ነው የተፈጠረው። አጠቃቀሙን ካላወቅንበት ገዳይ ነው የሚሆነውና ጥሩ ፈጠራው መጣልን እንችላለን፣ ግን መልሶ ደግሞ እንዲህ አይነት ነገር ሊያመጣብን ይችላል። ግን እንደዚህ አይነት ነገሮችን ራሱ መጠቀም አንዱ ራሱ የፈጠራም እንደ አንድ አካል ልናየው እንችላለን። እንዴት አድርገን መጠቀም ያለብን፣ ሌሎችም እንቅፋቶችም ካሉ እነሱን ብታነሳቸው። ፈጠራ እንዳይኖር የሚያደርገው እንቅፋቶች ያለው ሽሜ በጣም ብዙዎቹን ዘርዝሯቸዋል። አንድ ሁለት ነገሮች ብቻ ነው መጨመር የምፈልገው። አንደኛው ሳናቀው እሱ ካለው ጋር በደንብ ይገናኛል፣ ግን እንደው ትንሽ ሰፋ አድርገው ተመልካቾችም እንዲያስቡት ለማሰብ ነው። ሳናውቀው ከቤት የጀመረው ይሄ ፈጠራን የሚገድሉ አይነት የሚመስሉ ሀሳቦች ሳናውቀው በሚዲያም ላይ በምንም ላይ ፈጠራን የሚገድሉ አይነት ሁኔታዎች ሲደጋገሙ እናያለን። ለምሳሌ አንዱ ማሳያ የሚሆነው ተመሳሳይ አይነት ፕሮግራሞች እንትናቸው የሚቀያየረው ልክ አንዳንዴ ቻናሉን የቀየርከው እስካይመስል ድረስ ተሳስተ የሆነ ቦታ ስትቀይረው እዚህኛውም ላይ የሆነ ዝም ብሎ በማያስገለፍጠው የሚገለፍጡ ሰዎች ታያለ ተሰብስበው
ተመሳሳይ ግድግዳው ቀለም ምናምን የለበሱት ልብስ ይቀየርና ተመሳሳይ የማይገለፈጥበት ነገር የሚገለፍጡ ብዙ ሰዎች ታያለ። ይሄ ኢነዌይ አዲስ ነገር የሌለ መምሰልን ለሰዎች እያረጋገጠ ይሄዳል። ስለዚህ ነገ እኔ ፕሮግራም ስለመስራት ማሰብ ምናምን ከሆነ አዲስ ነገር የለም። ስለዚህ ያንኑ እንደዚህ አርገው ብዬ የቀየርኩ ይመስለኛል። አልቀየረው እንዳልኩ ሰውና ልብስ ነው መቀየረው ወይ ምናምን ወይ ሚነሳው ኮንተንት አይደለም የሚቀየረው። እንዲህ ነገሮች ሲደጋገሙ በቃ ያለቀ እንዲመስል ያረጋል። ካንተ ዛ ዓለም ውስጥ እንደምትኖር አንድ ሰው በቃ ጉዴ ፈላ ነገር ጨረሱት ሰዎች ሁሉ በሙሉ ሁሉ ነገር አልቋል ምንም የለኝም የሚል ስሜት እንዲመጣብህ ያረጋልና አንተ የመፍጠር ፍላጎቱና ችሎታውም እያለ ለመፍጠር እንዳትነሳሳ ሊያረግህ ይችላል ተሳስተው አንተን ራሱ። አንደኛው ይሄ ጉዳይ ነው ያስባለሁ። ሁለተኛው ፈጠራን አለማበረታታት የሚለው ዋጋ የምንሰጣቸውን ጉዳዮች እንዴት ነው የምናሳየው? ዋጋ የምንሰጣቸውን የሚለውም ደግሞ ሌላኛው ጉዳይ ነው። ቅድም ያለው የሚደግፉ በፋይናንስ የሚያግዙ ተቋማት አለመኖራቸው ብቻ አይደለም። እውቅናዎችስ መቻሉ እውቅናዎች መቻሉን ድሮ እኮ የልጆች የፈጠራ ውጤቶች ተሰብስበው በትምህርት ቤቱ የተሻለ የተባሉት ተሰብስበው ወጥተው መድረክ ተዘጋጅቶላቸው እንደ ኤግዚቢሽን ቀርበው ልጆች ፈጠራዎቻቸውን ያሳያሉ። እንደዚህ ነገሮች አሁንም ይኖራሉ። እነዚህ ነገሮች ማጠንከር መቼ ነው የምንጀምረው? እንደዚህ አይነት ነገሮች የሚፈጥሩ ውድድሮችን የምናዘጋጀው መቼ ነው? በትምህርት ቤቶች የሚደረጉ ውድድሮች፣ የፈጠራ ውድድሮች ትምህርት ቤቶችን እየወከልን እግር ኳስ ብቻ አይደለም ማወዳደር እኮ ያለብን። አያስፈልግም አላልኩም። በጣም ጠቃሚ ጉዳይ ሊሆን ይችላል። የስፖርት ውድድሮች የሚያስፈልጉትን ያክል እነዚህ አይነት አዳዲስ ሀሳቦችን የሚያበረታቱ ውድድሮች አስፈላጊዎች ናቸው። ትምህርት ቤት ላይ አሁን ጥሩ ጅማሮች የሳይንስ ኤግዚቢሽን የተዘጋጀ በጣም ቆንጆ ጅማሮች ናቸው። ይሄን ይላቀል እንትበልና እኔ ታዘብኳቸው የማያበረታቱ የምትላቸው ለምሳሌ አዳዲስ ነገሮችን ላታገኝ ይችላል። አሁን በየአመቱ እኔ የምከታተለው የሳይንስ ፕሮጀክት ያላቸው ተማሪዎች ነበሩ ከ7 እስከ 11ኛ ክፍል ያሉ እና በየአመቱ ብትሄድ አንድ አይነት ነገር ነው የምታየው። ተማሪዎች አሁን ስለ ጋዜጠኞች ሜንሽን እንዳደረከው ተማሪዎቹ ተመሳሳይ ነገር እና ምን ላይ ታይባቸዋል? ትግስት ማጣትና ሌላ ነገር አስቡ ማምጣት ተጨማሪ ስራና ጫና የሚፈጥር ከዛ ደግሞ ውጤቱ የሚፈልጉት ላይሆን ይችላል። ማርኩ ላይ ፎከስ የማድረግ ነገር ታይባቸዋል። ግን ባለፈው አመት ጥሩ ተሰርቷል ብሎ ካሰቡ ያንን ነገር በሌላ ዲዛይን ነገር ሰርተው ያመጡታልና አዳዲስ ፈጠራ የማየት ነገራችን እየጠበበ ግን ፕሮግራሞቹ አሉ መኖራቸው ራስ ትልቅ ነገር ነው። ግን ደግሞ አዳዲስ ነገር ለማየት በጣም እድሉ ጠባቡ ነው ያለው። በሶስተኛ ልታነሳ የነበረው ሀሳብ ይሄ ነው። ሳናቀው የነገሮች ላይ ትኩረት ሰጥቶ የመቆየት አቅማችን እየቀነሰ መጥቷል። ቅድም ሽሜ መረጋጋት ይፈልጋል፣ ማሰብ ይፈልጋል፣ ቤት ያሸጣል እስኪሳካልሽ ድረስ 1000 ጊዜ መሞከር አዳዲስ እንትኖች እንደ አዲስ ከዜሮ እያፈረሱ መስራት ይጠይቃል። እኛ ደግሞ አሁን ያለንበት የፎከስ የስቴት ምንድነው የኒውሮፕላስቲሲቲ ምናምን ላችሁ የዚህ አእምሮ ውስጥ ያሉት እንትኖቻችን አቅም የመለጠጥና የመሳሰሉት አቅሞቻችን በተለያዩ ምክንያቶች ከደረሱባቸው ተጽዕኖች የተነሳ ለረጅም ሰዓት ትኩረት ሰጥቶ አንድ ነገር ላይ አስቦ ጊዜ ወስዶ የመስራት አቅማችን እየቀነሰ ስለመጣ ፈጠራን ማሰብ ከባድ እንዲሆን ያደርገዋል። የመጨረሻው ማበረታቻዎች አለመኖራቸው ማስረጃው በተለያዩ ደረጃዎች ችግሮችን ይፈታሉ ተብሎ የሚታሰቡ ጥናታዊ ጽሁፎች ሰዎች ይሰራሉ። በዩኒቨርሲቲ ደረጃ በትምህርት ተቋማት ደረጃ ይሰራሉ። ከደመደርደሪያ ያለፈ አንዱን በአመት ውስጥ አንዱን ተግባር ላይ እንዲያውሉ ሙከራ የሚደረግበት ቦታዎች ብዙ ጊዜ አንሰማ። ስለዚህ በኢነዌይ መፍጠርን ማለማመድ እንትኖችን እየፈጠርን እንሄዳለን ማለት ነው። ስለዚህ እነዚህ በጣም ብዙ ችግሮች የሚፈጥሩ ናቸው። ሮዝ ያነሳሽው ጉዳት የሚፈጥሩስ ደግሞ ይኖራሉ ወይ የሚለው ምንም ነገር ካልተገራ እና እንትን እንዲኖረው ምንድነው መርህ እንዲኖረው ካልተደረገ ጉዳት መፍጠሩ የሚቀር አይደለም። ሰዎች የፈጠሯቸው ለበጎ ብለው የፈጠሯቸው ፈጠራዎች ሰዎችን ጉዳት ላይ እንዲጥሉ ተደርገውባቸው ሰዎች ተጠቅመውባቸው ያውቃሉ። አጠቃቀምን ካለማወቅ የተነሳ ብዙ ችግሮች ይፈጠራሉ። በራሱ ፈጠራው አይደለም ችግር የፈጠረው ፈጠራውን እንዲጠቀሙበት ምን ሰጣቸው ሰዎች አጠቃቀምን ካለማወቃቸው ይመስለኛል። ምናልባት ይሄን እነዚህን ጉዳዮች ስናነሳ ስለ ፈጠራ ካነሳን በዚህ ዘመን ፈጠራ ብለን የምናስባቸው ነገሮች እንዲቀጥሉ ምን ማድረግ አለብን የሚሉት ጉዳዮች ግን በጣም ወሳኝ ናቸው ብዬ አስባለሁ። ስለዚህ የተወሰኑ ነገሮች እነሱ ላይ ብናነሳ ብዬ አስባለሁ። አንደኛው ቅድም ሽሜ በጣም ያነሳቸው እነዚህ የሚከለክሉ የምንላቸውን ጉዳዮች አስቦና ጊዜ ወስዶ መስራት
የመጀመሪያ ቤት ስራ ነው ብዬ አስባለሁ። ምን ማለት ነው? ወላጆች ችግር ፈቺ ሆኑ ልጆች እንዲኖራቸው ምናምን መፈለግ ላይ በተወሰነ መልኩ የተወሰነ ያክል ቅድም ሽሜ ኖርም ያስፈልጋል እንዳለው ጥፋት እንዳይሆን ጉዳት እንዳይደርስባቸው መጠበቅ የሚያስፈልገውን ያክል በተወሰነ መልኩ ደግሞ ነፃነት ይፈልጋሉ ልጆች። መቀላቀል ያለባቸው ነገር እየቀላቀሉ መሞከር ያለባቸው ነገር ባይሆን ያገኙትን እየቀላቀሉ እንዳይጫወቱ ለልጆች መቀላቀል የሚቻል ልጆች ላይ ጉዳት የሌላቸው ነገር መሆናቸው የተረጋገጡ ነገሮችን ግን አቅርቦ ልጆች ራሳቸው እንዲፈትሹበትና እንዲሞክሩበት እድል መስጠት አስፈላጊ ነው። የልብሳቸው መቆሸሽ እጅ ቆሻል እንደዚህ ታረጋለህ ምናምን እያለን በመጠበቅ ሰበብ የልጆቹን ደህንነት ለመጠበቅ የምናደርጋቸው ጥረቶች አስፈላጊ መሆናቸውን ያክል አስበንና ጊዜ ወስደን ደግሞ ልጆች ራሳቸውን እንዲገልጡ ፈጠራዎችን እንዲያበረታቱ ደግሞ እድል መፍጠርም እንደ ወላጅ አስፈላጊ ጉዳይ ነው የሚለው አንደኛው ነገር ነው። ከዛ በወላጅ ደረጃ ብቻ ሳይሆን እንደ ግለሰብ አቅሙ ያለን ሰዎች ማበረታታት መጀመር እንችላለን። ሰዎች መፍጠር የሚችሉበት ሁኔታዎች ለምሳሌ የሆነን ቢዝነስ ራን የሚያደርጉ ሰዎች ገንዘብ ያላቸው ሰዎች ያንን ቢዝነስ የሚቆጣጠሩ ሰዎች የሆነውን የገንዘባቸውና የተወሰነ አካል ወይም ደግሞ የተወሰነውን ያክል ፐርሰንት በዚህ ጉዳይ ላይ ይሄንን አሰራራችንን ሊያሻሽል የሚችል ሐሳብ ይዞ ለመጣ ሰው ይሄን ሐሳቡን እንገዛለን። ልክ እቃ እንገዛለን ብለው ጨረታ እንደሚያወጡት የፈጠራ ሐሳብንም እንገዛለን የሚሉ ማበረታቻዎችን ማስለመድ እንችላለን። ይሄን ማድረግ ያለብን ችግር ፈቺነትን ከማሰብ አንፃር እንሰራለን የምንል ሰዎች መሆን አለብን። ከዛ በጣም የሚገርመኝ የኢንዱስትሪ ዩኒቨርሲቲ ሊንኬጅ ተቋማትና ምናምን ሊንኬጅ የሚባል ይሄ ትስስር የሚባለው ከትምህርት ቦታ ላይ ያሉ ሰዎችና የሥራ ቦታ ላይ ያሉትን ሰዎች የማስተሳሰር ስራ የሚሰሩ ሰዎች ስለዚህ ትስስሩን የሚፈጥሩ ሰዎች በዚህ ዓመት ከተሰሩ ጥናታዊ ጽሁፎች ከተሰሩ ውጤቶች ከተገኙ የፈጠራ ሁኔታዎች ሄዶ ሊተገበር የሚችል ነገር አለን እኮ እስቲ መታችሁ ከነዚህ ተማሪዎቻችን ጋር ሐሳብ ተለዋወጡ ሞክሩት የሚል በሌላው ሀገር ሀንት ነው የሚያደርጉት ተቋማት ይሄንን ፈልገው እንዲህ አይነት ልጆችን ፈልገው መቅጠር ሐሳቦቻቸውን መግዛት መደራደር ስራ ነው የሚሰሩት። እንደው ግድ የለም እሱም መስራት ባንችል የማገናኘት ስራ የሚሰራ በመሃል ላይ ሆኖ ይሄን የማገናኘት ስራ የሚሰራው ተቋም ፈጠራዎች እንዲበረታቱና እንዲሰሩ ከዛ ደግሞ በሚቀጥለው ዓመት ከባለፈው ዓመት ከተሰሩ ስራዎች ውስጥ እነዚህ ስራዎች ወደ ተግባር ውለዋል የሚለው ለሰዎች ቢነገር ማበረታታትን ማለማመድ እንችላለን። ሌላው በጣም ትልቁ ምንረሳው ነገር ምንድነው? የቅጂ መብት የሚባል ነገር ተደጋግሞ ይነሳል። ያ ማለት የፈጠራ መብትን መጠበቅ ሌላኛው አስፈላጊ ጉዳይ ነው። የሆነ ሰው የፈጠረውን ጉዳይ ጊዜ የለፋበትን ያጠፋበትን የደከመበትን ብዙ ጉልበት ያወጣበትን ዕውቀት ያወጣበትን ጉዳይ የሚጠብቅለት ተቋም ያስፈልጋል። የኢትዮጵያ አእምሯዊ ሀብት ነው የአእምሯዊ ንብረት ጥበቃ የሚባል ተቋም እንዳለን አውቃለሁና ማስመዝገብ የተመዘገቡትን በትክክል መከታተል መጠበቅ ጥበቃ መሰጠቱን በግልጽ የሚታወቅበት ሁኔታ እንዲኖር ማድረግ ለሰዎች በጣም አስፈላጊ ጉዳይ ነው ብዬ አስባለሁ። ይሄ ፈጠራውን የሚፈጥሩትም ሰዎች ራሳቸው ማድረግ ያለባቸው ጉዳይ ሊሆን ይችላል። በተቃራኒው ደግሞ የሚጠብቀውም ተቋም ጠባቂነቱን በደንብ ጥርስ ያለው አንበሳ መሆኑን በደንብ አድርጎ ማሳየት ይጠበቅበታል። ይሄ ማለት ሌሎች ሰዎችን ብፈጥርም ይበረታታል ይቻላል የሚለው። ስለዚህ ምን ማለት ነው? በሌላ ቋንቋ ሰራቂነትን ካልጠበቅን ፈጠራን አናበረታታ። ምክንያቱም ሰዎች ከመፍጠር ይልቅ መስረቅን እንዳቋራጭ እንዲጠቀሙ ትድል እንፈጥራለን። ስለዚህ ሰራቂነትን መቆጣጠር የምንችለው መጠበቅ የሚባለው ነገር በጣም አስፈላጊ ነው ብዬ አስባለሁና እንደዚህ ጉዳዮች ላይ ብንሰራ ፈጠራን አናበረታታለን የሚል ሐሳብ አለ። የሚገርመው አሁን ሰራቂነት ስትል አንዳንድ ሰዎች በጣም የሚገርም ሐሳብ ኖሯቸው እና እገዛ ሊፈልጉ ይችላሉ ለዛ ለፈጠራ ሐሳባቸው ግን ወጥተው እንዲህ አይነት ሐሳብ ነበረኝ ብሎ ለማለት በጣም ነው የሚሳቀቁት። አሁን ምክንያቱም ልክ ካፌ እንዳወጣውት ነው የሚወሰደው አክሰሱ ያላቸው አቅም ያላቸው እነዛ ሰዎች ወዲያው ወስደው ይሰሩና መሳቀቅም እንዳለ እናያለን። ተቋሙም ራሱ እዚህ ላይ በጣም መስራት እንዳለበት ነው። በቀደም ገጠመን ነገር እንደ ምሳሌ ባነሳው የነሽሚ አብሮን የነበረው ሰው መንገድ ላይ ሙዚቃ አሰምቶን ነበረ የኤአይ ላይ የሚሰራና ሙዚቃው ተቀነባብሮ ድምጹ እንደዛ ሆኖና ረጉድ ፈላ ነው እንድል ያደረገኝ። ምክንያቱም ከዚህ ጋር ተወዳዳሪም እየመጣብን ነው። አሁን እኛ ብቻ መፍጠራችን ብቻ ሳይሆን እኛ እየተዘናጋን ሊሆን ይችላል ቀስ እያልን ምናምን ግን የኛን የፈጠራ ስራ ሊደነቅ የማይችልበት ሁኔታ ላይ ልንደርሱላ እንችላለንና ኮምፒቲሽን አለብን እንድንሰራ በጣም እንድንሮጥ ከዚህ
ከኤአይ ጋር እንግዲህ ከሱም ጋር ውድድር ውስጥ ልንገባ ነው ማለት ነው። እንደዛ እንዴት ልንበቃ እንችላለን ሁሉም የሚለውን ብናነሳው ነው ብዬ ነው። እንደውም አንድ ሰውም ጽፎ አየሁኝ የራሴ ዘፋኝ ሊኖረኝ ነው አለ። የራሴ የግል ኤአይ በጣም ብዙ ነገሮችን ቀይሯል። እንግዲህ ከሱ ጋር አብሮ መራመድ፣ አብሮ መጓዝ፣ አብሮ መሄድ ነው። ምርጫ የለንም ማለት ይሄን ነገር አልጠቀምም ወደዛ ምና ልንል አንችልም። ስለዚህ እሱን እንዴት ነው ወደ የፈጠራ ሀሳባችንን ሳይገድለው እሱን በሚያሳድግበት መንገድ ልንገለገልበት የምንችለው የሚለውን ነገር ማየት በጣም ወሳኝ ጉዳይ ነው። ለዛ እንግዲህ ወላጅ፣ ትምህርት ቤት በጣም ትልቅ ሚና አላቸው። መኮትኮቻዎቹ እነዚህ ናቸው። ለዚህ ሀሳቢነትን ዲቦን የተባለ ጸሐፊ ያለ ልጆቻችሁን ማሰብ አስተምሯቸው ይላል። መጽሐፍም ነው ቲች ዩር ቻይልድ ሃው ቱ ቲንክ የሚል መጽሐፍ ማለት ቲንኪንግ ላይ በጣም ብዙ የጻፈ ሰው ነው እና በቃ ማሰብ የምንማረው ነገር ነው። አሳቢ ሆነን የተፈጠር ነው። እንዴት ማሰብ ምን ማሰብ እንዳለብን ግን ልምምድ ነው፣ ትሬኒንግ ይጠይቃል ማለት ነው። በተጠቀምንበት ቁጥር ነው እንግዲህ እያገለገለን እየረዳን የሚሄደው ያው ፕላስቲክ ስለሆነ ተለጣጭ ስለሆነ እና ከዛ አንጻር እሱን ማበረታታት። አሁን አንዳንዴ ለልጆቻችን አሻንጉሊት እንገዛለን። አንዳንድ ልጆች አሁን ለምሳሌ መኪና ብንገዛ አንደኛ ህፃን ቆንጆ መቆሚያ ቦታ ምናምን ይሰራለታል እዛ ጋርና መኪናውን በጥንቃቄ ምናምን አሰማምሮ ይሁን ጌጣጌጥ ጨምሮ ምናምን ዲኮሬት ማድረግ ነው። አንዳንድ ልጆች ደግሞ ገና እንደመጣ ፈተው ውስጥ ያለውን ነገር ማየት ነው የሚፈልጉት። what is inside። ሁለቱም የራሳቸው ክሬቲቭ ነገር አላቸው። ስለዚህ ይሄ ዝም ብሎ አሁን የረባሽ በቃ ሁለተኛ አሻንጉሊት አልገዛልም አንተ በቃ የሚገዛልን አሻንጉሊት ሁሉ መበታተን ነው የምንለው ከሆነ ይሄ ኩሪዮሲቲውን እየገደልን ነው የምንሄደው። ስለዚህ ይሄ ልጅ እንግዲህ የሆነ የሜካኒካል ወይ ደግሞ እንትን ኢንተረስት አለው ማለት ነው። አሁን በመልቲፕል ኢንተለጀንስ ሰዎች በጣም ብዙ አይነት ናቸው። ልጆች ይመጣሉ እንቁራሪት በኮዳ ይዞ ይመጣሉ ቤት ውስጥ ሆኖ የነገውን እንግዲህ አኒማል ሳይንስ ተመራማሪ ኦር ባዮሎጂስት ኦር ኢኮሎጂስት ምን ይዞል እንደሚመጣ ይሄ ልጅ አናውቅም። ምን የተሰጠውን ነገር ይሄንን ክሪቲካሊ ማየት ያስፈልጋል። ስለዚህ እንዴት ነው ይሄ ነገር ድግግሞሽ ልጆች እያለ እኔ በፋሽን በወረት የምናደርጋቸው ነገሮች ነበሩ። የሆነ ሰዓት ላይ ሁላችንም ኳስ ተጫዋች እንሆናለን፣ የሆነ ሰዓት ላይ ሁላችንም ሳይክል መንዳት፣ የሆነ ሰዓት ላይ ብይ መጫወት ምናምን እሱ የወረት ነው። ግን አንዳንድ ልጆች ላይ እነዚህ ነገሮች ይቆያሉ የሆኑ ጉዳዮቻቸው ማለት ነው። እነዚህን ማሳደግ መቻል አለብን። ከኛ አቅም በላይ ቢሆን ቅድም ይሄኔ እንዳልከው ለዛም ይሁን ባለማይሆን ለፊዚክስ ለማቴማቲክስ ለቋንቋ ለምናምን ለሂስትሪ አስጠኝ እንቀጥራለን። ይህን ነገር ሊያገዟቸው የሚችሉ አንዳንድ ልጆች ገና ከትንሽነት እድሜያቸው ጀምሮ ትላልቅ እኔ አስታውሳለሁ እንዴ አስተማሪ በነበርኩበት ጊዜ ከዛ የኢቨንት ኦርጋናይዝ አድርገን ነበረ የፈጠራ ምናምና ወስደን የተወሰኑ ትምህርት ቤቶች ያሉ እንትኖችን ወስደን ሁሉ የሪሰርች ተቋማት አስጎብኝተናቸዋል። እንዴት ነው አሁን ለምሳሌ እንደ የኢንስቲትዩት ኦፍ ፓቶባዮሎጂ ምናምን እነዚህ ሄደው ኢቨን የምርምር ራቢትስ ምናምን እንዴት ነው የሚራቡ አይጦች እንዴት ነው ላብራቶሪ ውስጥ እንዲራቡ የሚደረገው ሪሰርች እንዴት ይሰራል እነሱ ላይ እንዴት ሙከራ ይደረጋል ያንን ፕራክቲካሊ እንዳዩ ማለት ነው። በጣም ጥሩ እንትን የነበራቸው ልጆች አስታውሳለሁ። የሰባተኛ ክፍል ተማሪ ልጅ የሚማረውን ያኔ ፊዚክስ ኬሚስትሪ ባዮሎጂ ነበር አሁን ጀነራል ሳይንስ በደሚለው ሳይመጣ ማለት ነው የሚማረውን ፊዚክስ እያንዳንዷን ሌሰን ወደ አኒሜሽን ቀይሮ አሁን ፕሮጀክታይል ሞሽን ምናምን በአኒሜሽን ለተማሪዎች በቀላሉ ማስረዳት የሚቻልበት ፕሮግራም ሰርቶ በደንብ ይጠቀምበት ነበር እና ዩር ሰርፕራይዝድ ማለት ይሄ ልጅ ግን ይሄ በደንብ አፕሊኬሽን አድርጎለት ምናምን ሁሉ ተማሪ ጋር መድረስ ቢችል ትልቅ ነገር ነው። ትምህርት ቤቱን ከሬ ስላደረገው ነው ይሄ ልጅ ያንን የሰራው። ትላልቅ ሀሳቦች ያሏቸው ልጆች አሉ። ስለዚህ ወላጅ
ትምህርት ቤት ይሄንን ኢንካሬጅ የማድረግ ኢንኩቤት የማድረግ ከፍ እያለ ሲመጣ ያንን ኢኖቬሽን ሀቦቻችን ተጠናክረው በደንብ ሀሳብ በደንብ እንክብካቤ ተደርጎለት አድጎ ወደ ፍሬ የምናይባቸው ነገሮች መምጣት ይኖርባቸዋል። እዛ ውጭ ግን እየመጣ ያለውንም ስጋት በእውቀት ነው የምንመክተው እና በደንብ እየቀደምን ከፊት በደንብ አዌር መሆን ትልቅ ነገር ነው። አሁን የኮዲንግ ምናምን ኮደርስ ተብሎ የተጀመሩት እንቅስቃሴዎች ጥሩ ጅማሮች ናቸው። ግን በደንብ እንደው የቁጥርና ወይም ደግሞ የማድረግ ብቻ ሳይሆን በደንብ ችግር በሚፈቱ ደረጃ እንዲደረጉ ማድረግ ከሁሉም አካላት ይጠበቃል ብዬ ነው ማለት ነው። በጣም እኔ የምጨምረው ነገር ካለ ዛሬ እንግዲህ ከፈጠራ ስራ ጋር በተያያዘ እና ደግሞ ቻሌንጁንም አንስተን ተነጋግረንበታል። ሁሉም ነገር እንግዲህ የቤት ስራ ነው፣ ወደ ቤታችን ነው የሚመጣው። ምን ማድረግ አለብን፣ እንዴት መስራት አለብን፣ እንዴት ራሳችን ማሻሻል አለብን የሚለውን ነገር እያሰባችሁበት ይህን ሀሳብ ደግሞ በተለይ ዩቲዩብ ቻናል ላይ የምታዩ ሰዎች ለሌሎች ሰዎች እያጋራችሁ እንድትመለከቱ እንጋብዛለን። እስከ ሳምንት ሰላም ነው።